የሀገርን ሉዓላዊነት ከሚያረጋግጡ ተግባራት አንዱ አምርቶ ራስን መመገብ አለፍ ሲልም ለሌላ መትረፍ የሚችል ሕዝብ ባለቤት መሆን ነው። ግብርናን የኢኮኖሚ መሰረቷ አድርጋ የኖረችው ኢትዮጵያ በተፈጥሯዊና ሰው ሰራሽ እንከኖች ለአደጋ የተጋለጡ ዜጎቿን ለመመገብ ከውጪ በግዢና በድጋፍ በሚገኘው የስንዴ ምርት ላይ የተመረኮዘች ሆና ቆይታለች። ባለፉት ጥቂት ዓመታት ታዲያ ይህን መሰል አካሄድን ታሪክ ለማድረግ መንገዱ ተጀምሯል። የኦሮሚያ ክልልም ለዚህ አንዱ ማሳያ ሆነዋል። በክልሉ በምግብ ራስን ከመቻል ባለፈ በሰው ሰራሽ ወይም በተፈጥሯዊ ምክንያቶች ለአደጋ የተጋለጡ የማህበረሰብ ክፍሎችን ከመደገፍ አንስቶ ሚሊዮን ተማሪዎችን በራስ አቅም መመገብ በሚለው እሳቤ አበረታች ውጤት እየተመዘገበ ይገኛል። ለዚህ ስኬትም ከ4 ዓመታት በፊት ተቋቁሞ ወደ ስራ የገባው ቡሳ ጎኖፋ ትልቅ ሚና እየተጫወተ የሚገኝ ሲሆን በምስራቅ ሸዋ ዞን የጉምቢቹ ወረዳ ነዋሪዎች ለዚህ ምስክር ነን ይላሉ። በአመት ሁለቴ ያመረተ ነው ገበሬ በአሁን ሰዓት። ድሮ ግን ከውጪ እርዳታ እየጠበቀ መሬቱም ጠፍቶ ሳይሆን ምኑም ጠፍቶ ሳይሆን እቅድ ሳይኖር ቀርቶ ገበሬ ራሱ ይሄ ሰርቶ እንደዚህ ያመረተና ያሳየው ገበሬ ብድር እየሄደ እርዳታ እየለመነ ነው። በአሁን ሰዓት ደግሞ ግን እርዳታ ቢሰጡ እርዳታ የሚሰጥ ገበሬ ነው እዚህ ያለው። መልካም አስተዳደር በመጥፋቱ ነው እንጂ መሬቱም አፈሩም አየሩም ዝናቡም ድሮም ጥንት ጀምሮ ያለ ነገር ነው። ዛሬ ግን መልካም አስተዳደር በማግኘቱ አገር ባለቤት በማግኘቱ እየዘራ እየበላ እያበላ ለውጭም ለመላክ ትልቅ ምኞት አለው። የክልሉ መንግስት በሶስት ዋና ዋና ጉዳዮች ላይ ትኩረት አድርጎ እየሰራ እንደሚገኝ ነው የክልሉ ምክትል ርዕሰ መስተዳደር አወሉ አብዲ የሚገልጹት። ሰላምና መረጋጋትን ማረጋገጥ፣ ልማትና ዲሞክራሲን ማጽናትና መልካም አስተዳደርን ማስፈን ትኩረት የተሰጣቸው ሲሆን ግብርናውን በማዘመንና ዜጎችን አምራች በማድረግ የሚፈለገውን ልማት ማረጋገጥ እየተቻለ ነው። ከዚህ ቀደም ለስንዴ ምርት ይወጣ የነበረውን በሚሊዮን ዶላር የሚቆጠር ወጪ ዛሬ በሌላ ልማት ላይ እየዋለ እንደ ምስራቅ ሸዋ ዞን ጉምቢቾ ወረዳ ያሉ አርሶ አደሮች ደግሞ እያመረቱ ለውጥኑ መሳካት እየተጉ ነው። የክልሉ መንግስት የመረዳዳት ባህል ምልክት በሆነው ቡሳ ጎኖፋ ከህዝቡ ጋር መግባባት ላይ መድረሱን ተከትሎ ከወረዳው ብቻ የሚሰበስበውን ምርት እየጨመረ መጥቷል። አገር ሉዓላዊ ነው፣ የተሟላ ሉዓላዊነት ነው ስንል አንደኛ በራሷ አቅም አምርታ ዜጎቿን የምትመግብ አገር መፍጠር መቻል ወደዛ ነው እየገፋን ያለ። ባደረግነው ርብርብ በጣም ጥሩ ለውጦችን አምጥተናል። እኛ መሬት አለን፣ እኛ ውሃ አለን፣ እኛ ምርጥ የሆነ የአየር ሁኔታ አለን፣ አፈር አለ። ይሄን ሁሉ እያለ ለምንድን ነው ስንዴ የምንለምነው? የዛሬ አመት 2000 ምናምን ኩንታል ነው እዚህ ወረዳ ዛሬ ወደ 5000 ከፍ ብሏል። የሚቀጥለው ወደ 10000 ከፍ እናደርጋለን። በአንድ ወረዳ ይናል ካረግ በ300 400 ወረዳ ስንት እናደርጋለን? አጠቃላይ ኢትዮጵያ ላይ ብናደርግ አንድ ላይ ሲመጣ ትልቅ አቅም ይሆናል። በእኛ ዞን ከ95000 ሰው አርሶ አደር በላይ በሴፍቲኔት የሚረዳ የሚቀለብ ህብረተሰብ ነበር የቆየው። ስለዚህ ከተረጂነት ወደ ማምረት ወደ ምርታማነት በሚል ያለውን ሪሶርስ በሙሉ ለዚህ ለማዋልና ከልመና ለመውጣት ትልቅ ትግል ነው የተደረገው። በዚህ በ4-5 ዓመት ውስጥ ምስራቅ ሸዋ ውስጥ አሁን የሚረዳ ሰው የለም። ቡሳ ጎኖፋ በተፈጥሮና በሰው ሰራሽ አደጋ ለችግር የተጋለጡ በክልሉም ሆነ ከክልሉ ውጪ የሚገኙ በርካታ ኢትዮጵያውያንን ረድቷል፣ እየረዳም እንደሚገኝ መረጃዎች ያመለክታሉ። በራስ አቅም ለዜጎች የመድረስ ተሞክሮ ውጤቱ ታይቷልና ቀጣይነቱ ሊረጋገጥ ግድ ይላል። ይህን ለማድረግ የሚያስችሉ ስራዎች እየተከናወኑ የሚገኙ ሲሆን በተለይም ከአባላት ከሚገኙ ድጋፎች ባሻገር ከማምረት እስከ ገበያ የመድረስ እቅድ ትኩረት ተሰጥቶታል። 9 ሚሊዮን በላይ አባላቶች አሉ። የአባልነት መዋጮ አለ። ጉማታ የምንለው በስጦታ መልክ የሚሰበሰብ ሀብት አለ። ቀጣይነትን ለማረጋገጥ የሚያስችሉ ብዙ ስራዎች ነው የተሰሩት። የተማሪዎች ምገባ ከዚህ በፊት በዚሁ አይነት ሁኔታ ነበር። በህዝብ ከሚሰበሰብ ሀብት ከህዝብ በሚሰበሰብ ገንዘብ ነበር የሚያበሉት። አሁን ይህንን ቀጣይነት ለማድረግ ትምህርት ቤቶች አብዛኛዎቹ እርሻ አላቸው። በትምህርት ቤት ውስጥ ያለውን እርሻ ቡሳ ጎኖፋ እንዲያርስና ለተማሪዎች ምገባ እንዲያውል ከፍተኛ ስራ እየተሰራ ነው። እስካሁን ድረስ ወደ 128000 ኩንታል ሰብስበናል ማለት ነው። ይሄ ትልቅ ስራ ነው ማለት ነው። 17821 ሄክታር የትምህርት ቤት እርሻዎችን አርሰናል ማለት ነው።
በውጪ የስንዴ እርዳታ ላይ ተመርኩዛ የነበረችው ሀገር ዛሬ በስንዴ ምርት ራሷን ከመቻል አልፋ ለውጭ ገበያ መትረፍ ችላለች። የኦሮሚያ ብሔራዊ ክልላዊ መንግስትም ለመፈጸም የታቀደው መሬት ወርዶም በተግባር የተገለጠበት የይቻላል ማሳያ ነው ይላል አሁን እየተመዘገበ ያለው ስኬት። ይህም ሁሉም ኢትዮጵያዊ የሚጠበቅበትን ሁሉ እየተወጣም ማስቀጠል ያለበት ሀገራዊ ኃላፊነቱ መሆኑን በማስገንዘብ እድሜው ከ9 ዓመት በላይ የሆነ ማንኛውም ሰው በብሔር በሃይማኖት በአካባቢ ተወላጅነት ሳይሆን ሰው በመሆኑ ብቻ ከ9 ዓመት በላይ የሆነ ሰው የቡሳ ጎኖፋን ስጦታ መስጠት የሚችል የአባልነት መዋጮ መክፈል የሚችል ማንኛውም ኢትዮጵያዊ ሁሉም አባል መሆን ይችላል ማለት ነው። አዋቂ ሳይል ልጅ ሳይል ሴት ሳይል ወንድ ሳይል እዚህ ላይ መሳተፍ አለበት ነው የምለው ነው።